አክሱም ጽዮን እስኪ ኑ እንሂድ አክሱም ጽዮን። አንዳንድ ጥያቄ ጠይቃችሁ መልሳችሁን ኮሜንት ላይ አስቀምጡልኝ። የማትረሱት መንፈሳዊ ጉዞ የት ሄዳችኋል? እኔ መንፈሳዊ ጉዞ ላይ የመሄድ ፍላጎት አለኝ፣ ግን የመሄጃው ሰዓት ሲደርስ እሄዳለሁ እያሉ ከርሜ የመሄጃው ሰዓት ሲደርስ ወደኋላ የምለው ነገር አለኝ። እናም መሄድ እየፈለኩ ያልሄዱ ብዙ ቦታዎች አልሄድም። ለምሳሌ ቅዱስ ላሊበላ እዚህ ወሎ ውስጥ ተቀምጬ ቅዱስ ላሊበላን እስካሁን ድረስ አይቼ አላውቅም። ጊሸን ደብረ ከርቤን አይቼ አላውቅም። ይህ የሆነበት ምክንያት ያው አብዛኛውን ስራ ጋር በቃ ምቾት አይሰጠኝም። ስራ ጋር እንትን ይልብኛል። ያው እርግጥ ቤተክርስቲያንን ለመሳለም ስራን ስንቄ ማቄ ሳይባል ወደ ቤተክርስቲያን ሄዶ መሳለም በጣም ጥሩ ነው። እናንተም መፍራችሁ ገዳማት ከዱ ከሆነ ምህኛት አትፍጠሩ፣ ቀጥታ ሄዱ። ካያችሁ ገዳማት መካከል ደግሞ በጣም ተመቸኝ ገዳማት አሉ። ከዚህ ከራያ ቆቦ ተነስተን አላማጣን ማይጨውን እያየን ማይጨው መቀለን አይተን አድዋን ተሻግረን አክሱም ድረስ ሄድን። አክሱም ጽዮን ማርያም ያው አጋጣሚ ሆኖ ያው ሙሉ ለመጎብኘት እንኳን ብዙም ጊዜ አልነበረንም፣ ግን ያዩዋችሁትን ገዳማት ለትንሽ ጠቅጠቅ አድርጌ ላሳያችሁ። ማህበረ ድጓ የሚባል ቦታ ሄድን። ማታ እንደደረስ ነው። ማህበረ ድጓ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ጽዋ የጠጣበት ቦታ ማለት ነው። ማህበረ ድጓ የሚባለው 3 ዓመት ጌታችን ኢየሱስ ክርስቶስ ጽዋ የጠጣበት ቦታ ነው። እዛች ጽዋ ላይ ማህበረ ድጓ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንትኑ አሳላፊው እየቀዳለት እያስመሰለ ተመልሶ ይሄዳል። ምንም ግን እየቀዳለት አልነበረም። ከዛ የሆነ ሰዓት ላይ ሰዎች የሰው እየቀዳለት ነው ሲሉትኝ፣ አዎ እየቀዳሁለት ነው ብሎ ሲመለስ አሳላፊው ማዲጋዋ ግን ድግ ብላ ወደ ሰማይ የተሰባረዋ ማዲጋ ድግ ብላ ቁማ ማለት ትንሽ የነበረችው መጠጫዋ ግን ትልቅ እንትን መንልባችሁ እናንተ የምታውቁት በቃ የሆነ ገንቦ ይባላል በእኛ ሀገር። ገንቦ ማለት ከፍ ያለ ነው፣ ከመንስራም ዝቅ ያለ ደግሞ እንትን ያችን ያልሆነ ገንቦ ያልሆነ ይህ ሰው በፍጹም ከኔ ያልጠጣብኝም ያለባት ቦታ ያቺ ማህበረ ድጓን አየነ። ከማህበረ ድጓ ተመለሰን ቀጥታ ወደ አክሱም ጽዮን ማርያም ሄድን። አክሱም ጽዮን ማርያምን እንዴት እንደሆነ ያው ቪዲዮ በአካባቢው ሄጄ ቪዲዮ ሰርች ነው ማሳያችሁ እንጂ በጣም ታምራለች። እዛው ሆኜ ግን ቪዲዮ እየሰራሁ አሳያችኋለሁ ብዬ ተስፋ አለኝ። ከዛ ከሱ ሐውልቱ አለ ኢትዮጵያ የአክሱም ሐውልት በጣም የሚያምር ነው። ሐውልቱ ጋራ አየንና ጠዋት ላይ ከአክሱም ወጥተን ወደ ኤርትራ ምላሽ ወደዛ ወደ ሞአንበሳ የሚባለው ቦታ ወደዛ አቅጣጫ በእግር ጉዞ ነው። እግራችን ወደ ስንተጉዘን ቅዱስ ያሬድ ያረፈበትን ይኸው ቅዱስ ያሬድ ራእይ ያየበትኝ እዛችሁ ራእይ ካየባት ዛፍ ቀጥሎ የቅዱስ ያሬድ ቤተክርስቲያን ተሰርቷል። እዛች ያረና ቅዱስ ያሬድ 7 ጊዜ እንግዲህ ትምህርት ለ7ኛ ጊዜ ትምህርት ጀምሮ ምንም አይነት ትምህርት ሊገባው አልቻለም። ስለዚህም ተስፋ ቆርጦ ወደ ቤቱ የተመለሰ ሳለ እዛች ቦታ ላይ አሁንም ምንጭ ያለ ከምንጯ ደግሞ የሆኑ ዛፎች አሉ። ከዛፎቹ ስር አጣራርፎ ምንጯ ተጠጥቶ ከዛፏ ስር ቁጭ እንዳብሎ ሲያይ ጉንዳን 7 ወደ ሰማይ ወደ ላይ ወደ ዛፏ እየወጣ ይመለሳል። እየወጣ ይወድቃን በ7ኛው ወድቆ በ8ኛው ተነስቶ ሲሄድ ያያል። ቅዱስ ያሬድም ተስፋ ባለመቁረጥ ተመልሶ ትምህርቱን ይህን የኢትዮጵያን ቤተክርስቲያንም ሆነ የዜማ ደራሲ ማንኛውም ዜማ በቅዱስ ያሬድ የተደረሰ ነው። ዜማው ኢትዮጵያ ውስጥ ያለ ዜማም ወይም በአብዛኛው ዓለም ላይም ያሉ ዜማዎች አብዛኛው በቅዱስ ያሬድ የደረሱ ናቸው። ከዛ ያንን የእሱን ቅዱስ ያሬድን ታምር ያየበትን ቦታ አይተን ቤተክርስቲያኗ ጋር ተሳልመን ተመልሰን ወደ አክሱም ጽዮን ማርያም ይመጣን። ከቤተ ክርስቲያኗ ሳንደርስ ትንሽ ከፍላ ችግር የገጠመው ሰው ወደ ገዳምህ መጥቶ በስምህ ቢማጸን ችግሩን በእለቱ ፈታለታለሁ ብሎ ጌታና ወደ ተራራው ቀጥታ ወደ ተራራው ወጣን። በጣም ሩቅ ነው ተራራው። በጣም ያው
የበረከት ጉዞ ስለሆነ ነው እንጂ በማንኛውም ሰዓት የሚያደክም ነው። ግን ወደ ቤተክርስቲያን ስከድ ድካም አይሰማም። ምክንያቱም ልታየው የምከደው ነገር ብዙ የሚያጓጓ ነገር ነው። ከዛች ወጣነ አቡነ ሊቃኖስ ይባላል። ያን ቦታው የአቡነ ሊቃኖስ ገዳም ነው። ከተሳቱ ቅዱሳት አንዱ ሆነው አቡነ ሊቃኖስ ናቸው። እዛ ወጥተን ምን አየን መሰላችሁ? አቡነ ፀሐይ ከዛ ጸበላለች። ጸበሏ ፀሐይ ሲሆን ትፈሳለች። ይምር ውሃ ይወጣታል። ፀሐይ ስትገባ ትቆማለች። ያው ጌታ ቃል ኪዳን የገባላት ነው። ከ1500 በላይ ያስቆጠረ ወይራ አለ። የወይራውን ታሪክም በዛው ጊዜ ሂጄ በሌላ ጊዜ ቪዲዮን እያሳየሁ እነግራቸዋለሁ። ወይራው ግማሹ ደረቅ ግማሹ እርጥብ ነው። ለምን እንደዛ እንደሆነ እሱን በሌላ ቀን አሳያቸዋለሁ። ከዛ ተመልሰን ሰዓት አደረስን። ከዛ መኪና ላይ ወጣን። ከዛ ተነስተን ደብረ ዳሞ አቡነ አረጋዊ ገዳም ደብረ ዳሞ መጣን። ከዛ ደብረ ዳሞ በጣም የሚገርም ነው። ደብረ ዳሞ ደግሞ የታች መኪናችንን አቁመን ታች ወጣን ወደ ተራራው። እርግጥ ተራራው ላይ እኔ አልወጣሁም፣ ሰዓት መሽቶብን ስለነበር ተራራው ላይ አልወጣሁም። ግን ታች ከስሩ ተሳልሜ ስለ ተራራው ላይ ያለው ሁኔታ በገመድ ነው የሚወጣው። ገመዱን ጨብጬ ግን ሰዓት መሽቷን ምናምን ሲሆን ያው እግዚአብሔር አልፈቀደ ሆኖ ተራራው ወጥቼ ሳልሳለም መጣሁኝ። የወጡ ደርሰው ተሳልመው መጡ። እኔ ግን ሳልሳለም ተመልሼ መጣሁ። ተመልሰን እዛ ደብረ ዳሞ ከስሩ አደርን። የህይወት ዘመኔ ደብረ ዳሞ እዛ ቦታ ላይ ሳልወጣ በመመለሴ ነዳማ ነው የሆነኝ። ከዛች ቦታ ላይ ከደረሳችሁ ያው ለሴት ልጅ አይፈቀድም፣ ወንድ ልጆች ናችሁ። እዛ ቦታ ላይ ከደረሳችሁ ግን እዛች ገዳም ሳትሰቀሩ የአባታችንን ረድኤት በረከት ሳትሳተፉ እርግጠኛ እኔ ልንገራችሁ እንዳትመለሱ አደራችሁን። መመለስም የለባችሁም። እዛች ያደረሳችሁ ወጣችሁ መሳለም አለባችሁ። ከዛ አዛ ወርደን ሀተይ ሜዳው ላይ ነው የሚታደረው፣ ከላይ አይታደርም አብዛኛውን ሰዓት። ያው እኛ ሴቶችም ስላሉ ሴት ደግሞ እዛ ገዳም ላይ መሰቀል አይችልም። ያለው ደግሞ መኪናው ላይ ደግሞ ሀዛ ለሌት የሚከፈተው 12 ሰዓት ስለሆነ እኛ ደግሞ መውጣት የምንፈልገው 9 ሰዓት ነበርና ወርደን ሀተች ሜዳው ላይ አደርና እዛ ልጧት ተነስተን ወደዚህ ወደ ውቅሮ ምላሽ ውቅሮ እንትና ድግራትን አልፈን ውቅሮ የምትባል ከተማ ላይ ወደዛ ምላሽ ሄደን ውቅሮ ሳንገባ ውቅሮ ከተማዋ እንደዚህ ቅርብ ርቀት ያየናት ታጥፈን ወደ ኢተርን አብርሃው አጽብሃ የሁለቱ ወንድማማቾች ኢትዮጵያ ውስጥ ከነገሱት ሁለቱ ወንድማማቾች ወደዛ ገዳም ሄደን አብርሃው አጽብሃ በድንጋይ ዋሻ ፍልፍል የተሰሩ በጣም የሚያማምሩ ቤተክርስቲያን ነው። ያን ቤተክርስቲያን አብርሃው አጽብሃ ሲነግሱ የነገሱበት ሲለብሱት የነበረ ጫማ፣ የብረት ጫማ፣ የብረት አክሊል፣ የወርቅ አክሊል፣ መቋሚያቸው ምናምን በጣም የሚያማምር ነው። ካባቸው ሁሉ እዛ አለ። ያን ትጎበኛላችሁ እዛ ቦታ ከደረሳችሁ። ብዙ ትግራይ ክልል ውስጥ ብዙ ቦታዎች አሉ። እነሱን ግን ሄደን እኛ ማየት አልቻልንም ለዛሬ። ከዛ ተነስተን ያው ተመልሰን ቆቦ ገብተን ማድረስ ስለነበረብን ያው ትንሽ እኛ በችኮላ ስለነበረ ለእንግዲህ ወደው ግን ስሄድ በግል ነው የምሄደው ብዬ አስባለሁ። ለእንግዲህ ለራሴ በግል ስሄድ ሙሉውን በቪዲዮ ቀርጬ ደግሞ የምሄደው በዓሉ 3 ቀን 4 ቀን ሲቀረው እሄዳለሁ። በዓሉን አሳልፌ ሰው ብዛትና ቶማታ እንዳይበዛ በዓሉን አሳልፌ እዛው እመጣለሁ የሚል እቅድና ግምት ይዣለሁ። ምናልባት ፈጣሪ አምላክም ያሳካልኝ። ያው ደግሞ በሌላ ጊዜ ደግሞ ሌላ የጎበኛቸውን ገዳሞች እንድነግራችሁ ደግሞ የት መሄድ እንዳለባችሁም ደግሞ እንድንመካከር ኮሜንት ላይ ጻፉልኝ። የት እንሂድ፣ እንዴት ነው እናንተም ደግሞ ያያችሁትን ገዳም እንዲህ ቆንጆ ግብከድ እንደዚህ ቆንጆ ምናምን የሚለው ሰሩ። እሺ አመሰግናለሁ። ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ለሁሉም ሰው አዳርሱ። ጌታ አምላክ ኢየሱስ ክርስቶስ ያሰባችሁትን ያሳካላችሁ። አመሰግናለሁ። ስለ ስሙ እንዳጊፉኒ አብዕረ